አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን በላይክ ጀምሩት ማለት ነው። በአዲስ ርዕስ ተመልሼ መጥቻለሁኝ። የህይወት መንገድ ክፍል 53 ላይ ደርሰናል። እንግዲህ የህይወት መንገድ ምን ላይ ደርሰው ይሆን? አብራችሁን ቆዩ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ ህይወት የሳሮን ደግነት እንጂ ክፋቷ ያልታያት ምስኪኗ ህይወት ሳሮን መልካም ሰው ናት አትንኳት እያለች ሳሮን ለህይወት ጠላት ሆና ሳለ ህይወት ደግሞ ለሳሮን ወዳጅና ተከላካይ ሆና ለመቆም ወስናለች ማለት ነው። ሳሮን ምን ሆነሽ ነው ምንሽ ከፋሽ ብላ ውሃ ብታቀብላት ውሃውን ተቀብላ በፊቷ ላይ ከደፋችባት በኋላ ህይወት እያለቃቀሰች ወደ ቤቢ ጋር ስትሄድ እኔ የምልሽ ህይወት ግን አንቺ ምን አይነት ሰው ነሽ? በቃ አይታረሚ ማለት ነው። የዚህን ያክል እያሰቃየችሽ አንቺ ለምንድን ነው ከስር ከስሯ መተጂው ሲላት፣ አይ እኔ ሳሮን ምን ብታደርገኝ መልካም ስራዋን ላጠፋ አልፈልግም፣ መልካም ሰው ናት። እናም ተው እንደዚህ አትበለኝ አለችው። ባቢም እንግዲህ አይ አንዳንድ ሰዎች እኮ መልካምነትሽ ስታሳያቸው የፈራሽና ጅል የሆንሽ ነው የሚመስላቸው። ስለዚህ ራስሽን አስከብሪ፣ እንደዚህ አትሁኚ፣ በቃ ሳሮንን ንቂባት ቢላትም ህይወት ግን ከመልካምነቷ በስተቀር መጥፎነቷ ምንም አልታያትም። ከዛም እንግዲህ ባቢ ስታናድደው በቃ እንደፈለሽኝ ብሎ ጥሏት ሄደ። አይ በቃ ስለኔ ስላሰብክልኝና ስለተጨነቅልኝ ከልብ አመሰግናለሁ አለችው። እናም ባቢ ወደ ሳሮን ጋር ሄዶ እና ሰዎቹ ያደረጉሽ ነገር አለ እንዴ ብሎ ሲጠይቃት፣ አይ ምንም አላደረጉኝም፣ በቃ ብቻ ወደ ደብረ ዘይት እንዳልሄድ መለሱኝ እንጂ ምንም አላደረጉኝም አለችው። ባቢ ምንም አታስታውሻቸውም? ምን አይነት ሰዎች ናቸው ማለት ቢያንስ ፊታቸውን እንኳን የተሻቸው ከሆነ ብሎ ቢጠይቃት፣ አይ ማክስ ለብሰው ነበረ ተሸፋፍነዋል፣ ልለያቸው አልቻልኩም፣ ግን እኔን ሊጎዱኝ አልፈለጉም ይመስለኛል። እኔ ወደ ደብረ ዘይት እንዳልሄድ ብቻ ነው የፈለጉት እንጂ እኔን መጉዳት አልፈለጉም አለች። ሳሮንም እንግዲህ ደብረ ዘይት እንዳትሄድ እየፈለገው ወይ ሳሚ ነው። ሂሩትን ብትሆን ሰው እንዳላስቀመጠች እያወራች ነበረ። እንግዲህ ወይ ሳሚ ይሆናል መንገዷ ላይ ቆመው እንዳስፈራሩ ሰዎችን ያስቀመጠባት እና እሷም እንግዲህ ያለችው የስራ ባልደረቦች ናቸው የሚሆኑት። ምክንያቱም እነሱ ሁልጊዜም ቢሆን የኔን ውድቀት ነው የሚፈልጉት እና የስራ ባልደረቦች ናቸው እንደዚህ የሚያደርጉት። ከነሱ ውጭ ማንም እኔ እንዴት ሊያደርገኝ አይችልም ብላ ለባቢ ስትነግረው፣ የስራ ባልደረባሽ አንደኛው እንደሞተ ሰምቻለሁኝ አላት። እሷም አይ ይህን የሚያወራው ዳዊት ብቻ ነው ሌላ ሰው አይደለም፣ እናም የሞተ ሰው የለም እያለች እንግዲህ ያው ድርቅ ትላለች። ምክንያቱም ስህተቷንና ወንጀሏን ማመን መቼም አትፈልግም። እና አንቺም እየዋሸሽ ነው እንግዲህ ለሞተው ሰውዬ ታዲያ ማን ነው ተጠያቂውና ተጠርጣሪው ብሎ ሲጠይቃት፣ በቃ የሞተው የሚባለው ሰውዬ በቃ ራሱን አጥፍቷል፣ በራሱ ጊዜ ራሱን አጥፍቷል፣ ወይም ደግሞ አብረውት ያሉት ሌላ ወንጀለኞች ይኖራሉ ማለት ነው እሱን የገደሉት አለች። ባቢም እንግዲህ በጣም ጥሩ ሰው እና በጣም የሚያሳዝን ምስኪን ሰው ነበር አለ። ሟች የባቢ አጎት ነው። ባቢ እዛ ቤት የገባው የአጎቱን አስክሬን ወረቀት ሊፈልግና ሳሮንን ሊበቀል ነው እዛ ቤት የገባው እንግዲህ። እናም ሳሮን በመደናገጥ እና ሟቹን አንተ ታውቀዋለህ እንዴ እንዴት እንደዚህ ልትል ቻልክ በማለት ስትጠይቀው፣ አይ አንቺን እየጠየቅኩሽ ነው አላት። ጥሩ ሰው ነበር ወይ ሟች? ማለትም ጥሩ ሰው ከሆነ ላይገሉት ይችላሉ፣ በቃ ራሱን አጥፍቷል ብለን በራሱ ላይ እንድንፈርድ ብዬ ነው። ጥሩ ሰው ነው አይደል ብሎ ጠየቃት። አዎ በጣም መልካም ሰው ነበረ። በነገራችን ላይ በጣም መልካም ሰዎች ሁልጊዜም ቢሆን በተኩላዎች እንዴት ተበሉ ነው ብላ ስትነግረው ባቢ ከት ብሎ ሳቀባት። እናም አትሰቢ አንድ ቀን ሀቁ እንደሚወጣለት ምንም አልጠራጠርም፣ አንድ ቀን የዚህ የምስኪን ሰውዬ ዴባ ይወጣል ብሎ ሲነግራት፣ ምንም አይነት ዘመድ ለሱ የሚከራከርለት ዘመድም ሆነ ጓደኛ የለውም፣ ምስኪን ነበር መርከቡና ሰው የለውም አለችው። ከአጠገቧ ቆሞ የሚያናግራት የእህቱ ልጅ መሆኑን ረስተዋለች ወይም አላወቀችም እሷ። አንቺ በማታውቂው ነገር አታውሪ፣ ምናልባት አንቺ ሳታውቂ ሊኖር ይችላል አላት። ከዛ አዎ ምናልባት ሊሆን ይችላል እኔ ሳላቅ ሊኖር ይችላል ስትለው፣ እሷን በመደናገጥ አንተ ግን ስለዚህ ነገር ለምንድን ነው የምትጠይቀኝ? ለምንድን ነው የምታጣራው? ማወቅ ስለምን ፈለግ ካለችው፣ አይ እንዲሁ ዝም ብዬ ሰውየው አሳዝኑኝና እናንተ ስታወሩ ስለሰማሁ ነው እንጂ ለሌላ ነገር አይደለም አላት።
ህይወት ቤት እያስተካከለች ሳለ ሳሚ እየገሰገሰ ወደ ቤት መጣና ቤት ውስጥ ማንም የለም እንዴ ሲላትን ያልታየህም እንዴ እኔ እኮ ሰው ነኝ አለችው። እንግዲህ ህይወት ለሳሚ ምንም አይነት ነገር መልካም ቀና ነገር አትመልስለትም። እናም ከአንቺ ውጭ ነው ያልኩሽ፣ ከአንቺ ውጭ ሌላ ሰው የለም ወይ ብዬ ነው የጠየቅኩሽ። እናም እኔና አንቺ የምናወራው ነገር ስላለ ሌላ ሰው እንዳይሰማን ብዬ ነው አላት። ህይወትም እኔ እናንተ እኮ የምናወራው ነገር የለም ብያለሁኝ፣ ለምንድን ነው እንደዚህ የምትለው አለችው። ትሰማኛለህ ሳሚ፣ ከአንተ ከማይረባ ወሬ ይልቅ የሳሮን ጩኸት ይሻለኛል ስትለው ምን በጣም ደነገጠና ጭራሽ ጩኸቷ ምናፍቅሽ ጀመር ብሎ ሳቀባት። እንግዲህ በግድ ብሎ ሊነግራት የነበረውን ወሬ አፉ ላይ ካደረሰ በኋላ ሄሩት መታ አቋረጠቻቸው። አንቺ ግን ጎዴ የለሽም እንዴ ኪታባሽ ነው የመጣሽው ብሎ ሄሩት ላይ ጮህባት። አይ ሄሩትና ሳሚም አይስማሙም። እናም እና በመምጣቴ ደስተኛ አይደላችሁም እንዴ ረበሽኳችሁ እንዴ ምን ልታወሩ ነበር ብላ እሷም አፌዘችባቸው። አይ ሄሩትዬ ከአንቺ የተደበቀ ወሬ ምንም ነገር የለም፣ ግን ሳሚ እኔን ለብቻዬ የሚያወራኝ ነገር ስለነበረው ሊያወራኝ ነበረ፣ ግን ሳሚ ችግር የለውም አውራኝ፣ ሄሩት ብትሰማም ችግር የለውም፣ ሄሩትና እኔ የምንደባበቀው ነገር የለም ስትለው አይ በቃ ሌላ ጊዜ አወራሻለሁ ብሎ ጥሏት ሄደ ማለት ነው። ከዛ ሳሚ ተቤት ተጣድፎ ሲወጣ ሄሩት ቆይ እስኪ ያናግረዋለሁ ብላ ተከትለው ወጣችና ልክ በር ላይ ያዘችው። ከዛ እኔ ምልህ ሳሚ ግን አንተ አብደሃል እንዴ በቃ ሁሉንም ነገር ለህይወት ልትነግራት ነበር ስትለው ሄሩት አንቺ እኮ ምንም የሚያገባሽ ነገር የለም፣ ይሄ እኮ ጉዳዩ የኔና የሷ ብቻ ነው፣ ደግሞ ህይወት ስለ ልጇ ማወቅ አለባት፣ ግዴታ ማወቅ አለባት አላት። ልጇን ሳታይ መቻልኩኝ እኔ ያልኩት አሁን ጊዜው አይደለም፣ ድጋሜ ልጅቷ ሳሮን እጅ ከገባች እመነኝ አናገኛትም፣ ትሰውራታለች፣ ስለዚህ ትንሽ ትቆይ ነው ያልኩት አለችው። አንተ ግን ምንድን ነው ማሰቢያ ተደፍኗል እንዴ? አንተ የምታስበው አንተ ያሳለፍከውን የበፊቱን ብቻ ነው እንጂ ለወደፊት ምን ይመጣል የሚለውን አታስብም እንዴ? ለምንድን ነው የማታስበው? እኔ አሁን ሄጄ ደብረ ዘይት ሳሮን እንዳታገኛት አድርጌ ልጅቷን እደብቃታለሁ፣ ወስዳታለሁ። ስለዚህ አሁን ሁሉንም ነገር ለኔ ተውልኝ አለች ሄሩትም። ሄሩት ሀሳቧ ሁሌም ብትሆን ያው ሳሮን እዛ ከሄደች ልጅቷን ትደብቃታለች። አሁን ድጋሜ ሳሮን እጅ ከገባች በእውነትም አትገኝም ይች ልጅ። የሚገርመው ነገር ሳሮን ደብረ ዘይት ልትሄድ እንደነበረ ሳሚ አያውቅም። ሳትነግረው ተደብቃ ነበር ልትሄድ የነበረው እና ሳሮን እኮ ደብረ ዘይት ልትሄድ ነበረ ልጅቷን ልታመጣት ስትለው እንዴ እንደ ሳሮን ያለች እኮ አዲስ አበባ ነው ምን ሆነሽ ነው አላት። እና ታዲያ ልትሄድ ነበረ ምን ትሰራለች እዚህ ስላት በቃ ማን ነው የያዛት ብሎ ሲጠይቃት እሷ እኮ የሆኑ ሰዎች ናቸው አግተው ከመንገድ የመለሷት፣ መንገዷን ዘግተውባት መለሷት አለችው። በጣም ተገረመ። ልትሄድ ነበር ከቤት ወጥታ ነበር። በቃ ይሄማ በጣም ያጠራጥራል፣ የእውነትም በቃ ይቺ ሴት ለይቶላታል ብሎ ሳሚ በጣም ተቆጣ። እንደውም ያሳገሻት አንቺ ነሽ፣ ያስመለሻት አንቺ ነሽ ብሎ ወደ ሄሩት ሲያፈጥ እንደውም አንተ መስለኝ ነበር፣ በቃ አንተም አታውቅም ማለት ነው አለችው። እኔም ሳሚ ነው ብዬ ነበር። እንግዲህ ሳሚ ማያውቅም፣ ሄሩትም አታውቅም፣ ማን እንዳስፈራራትና ማን እንደመለሳት ማንም አያውቅም። እሺ እኔም አንቺም ካልሆንን ማን ሊሆን ይችላል ይሄን ነገር የሚያደርገው? ማለት ዳዊት ደግሞ ይሄን ነገር አያውቅም። ማን ነው በቃ እያገዘን ያለው? የእውነትን በድብቅ እኛን እያገዘ ያለ ሰው አለ ማለት ነው አለ ሳሚም። ያማለ ሳሮን ደብረ ዘይት አልሄደችም። የህይወት ልጅ ለጊዜው ተርፋለች። በድጋሚ ግን ልታግታት ትችላለች። እችን ልጅ ቶሎ ታላሸሿት ወይ ለእናቷ ታልሰጧት ማለት ነው። የሳሮን ወንጀል መቼ ነው የሚወጣ? ወይ ጉድ! ሁላችንም ናፍቀናል የሳሮን ጉድ ወጥቶ እዛ በፖሊስ ተይዛ ህይወት ደግሞ ከልጇ ጋር ተገናኝታ እንድናይ ፍላጎታችን ነው ሁላችንም። ውድ ሀገሬ ልጆች ከዚህ ድራማ ምን ተማራችሁ? ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ ቪዲዮ ሼር ላይክ እያደረጋችሁ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በያላችሁበት አላህ ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።